ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኤርትራ መንግስት ጠቅላይ ሚኒስትር አብይ አህመድ ባለፈው በፓርላማ ቀርበው በሰጡት ማብራሪያ በተለይ ከኤርትራ ሻዕቢያ፣ ከህወሓት፣ ከሱዳን ወቅታዊ ሁኔታ በተያያዘ ላነሷቸው ነጥቦች የማስታወቂያ ሚኒስተሩ በኩል አቶ የማነ ገብረመስቀል በኩል ፈጣንና ጠንካራ ምላሽ ሰጥተዋል። ይህ ጠንካራና ፈጣን ምላሽ ይዘቱ ምን ይመስላል የሚለው የዜና ትንታኔያችን አካተናል። በፌዴራል መንግስትና በህወሓት መካከል አዲስ የቃላት ፍልሚያ ተነሳ። ጠቅላይ ሚኒስትር አብይ አህመድ በህወሓት ላይ ጠንከር ያለ አስተያየት ሰንዝረዋል። 50 ዓመት ፓርቲ መስርተ ፓርቲ የሚተኩ ካልፈጠርክ 1000 ዓመት እንኳ ቢሰጥም አትፈጥርም በማለት ገልጸውታል። የትግራይ ወጣቶች ለሱዳን ጦር እየተሸጡ ነው። በሀገሪቱ የፖለቲካ ድህነቱ ውስጥ ከጎረቤት ሀገር ኤርትራ ህወሓት ተያይዞ የሚነሳው ውዝግብ የሚዳስስ እጅግ ቀጥተኛና ጠንካራ ንግግር አድርገዋል። ጠቅላይ ሚኒስትሩ ህወሓት መጥረቢያ ጋር ህወሓት እንደ መጥረቢያ ነው፣ መያዣው ኤርትራ ነው ሲሉ ገልጸውታል። የመንግስት ዋና ትኩረት ፍልሚያ መሳሪያ ከሆኑት አካላት ጋር ከራሱ ከምንጩ ጋር መሆኑን አስምረው የደርግ መንግስት ጥምረት በማንሳት ሱዳን፣ ህወሓት፣ ኤርትራ በጋራ እንደሰሩት መሆኑን ገልጸው አሁን ግን አይሳካም ብለዋል። በመሆኑም ከሻዕቢያና ወያኔ ከሱዳን ጋር ተባብረን መንግስት የመጣል ምኞት ቅንጣት ታክል ስጋት የለብንም ሲሉ ጠቅላይ ሚኒስትሩ አክለዋል። በዜና ጥንቅራችን በሰፊው አካተናል። ቆይታችሁ ተሰሙታላችሁ። የዶክተር ደሳለኝ ጫኔ ስለ ቀጣዩ ፖለቲካ ጉዟቸው ምን ይመስላል? በጠቅላዩ የተጠየቁት መሰረት ምላሽ ሰጡ። የመደመር ትረካ መዋቅራዊ ስብራት ገጥሞታል። ሀገር ወደ እውነተኛ የፖለቲካ ድርድር መሻገር አለባት ሲሉ አክለዋል። በዜና ጥንቅራችን አካተናል። ትግራይን እያመሱ ያሉት ምርኮኛ ናቸው አሉ ጠቅላይ ሚኒስትር አብይ አህመድ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ የዜና ጥንቅራችን እንመለሳለን። ዶክተር ደሳለኝ ጫኔ በጠቅላይ ሚኒስትሩ የፖለቲካ ሹመት እንደሚሰጣቸው ቃል ቢገባላቸውም ዶክተር ደሳለኝ ጫኔ ከዚህ በኋላ በየትኛውም የፖለቲካ ዓለም ውስጥ እንደማይሳተፉ ገልጸዋል። በባለፈው ሳምንት ከተነጋገሩትና ጠቅላይ ሚኒስትሩን ከፍተኛ ጥያቄ ካስነሳቸውና ከፍተኛ መልስ ካስፈለጋቸው መካከል የመደመር ትረካ መዋቅራዊ ስብራት ገጥሞታል፣ ሀገር ወደ እውነተኛ የፖለቲካ ድርድር መሻገር አለበት አሉ። በመሆኑም በዚህ ንግግራቸው መንግስት የሚያቀርባቸው የቁጥር ስኬቶች ከመሬት እውነት እንደሚጋጩ የገለጹት የምክር ቤት አባል የሆኑት የቤት ኪራይ ከዜጎች ሞራዊ ገቢ መካከለኛ ወደብ ጠፍቶ ማህበረሰብ እጅግ የባለጸጋና በድህነት የሚሟቀቅ ተብሎ በሁለት ተከፍሏል ብለዋል። በሀገር ውስጥ ዕዳ መኖሪያ የ92% የ12ኛ ክፍል ተማሪ መውደቅ የትውልድ ብክነት ከሚሉ የሚቆጠሩ ዜጎች በስውር ረሃብ ውስጥ መውደቃቸው የመንግስት ፖሊሲ ውድቀት ማሳያ መሆኑን ገልጸዋል። በዚህ በኋላ ህገ መንግስቱን ማሻሻል፣ የኢኮኖሚ አቅጣጫ ቅየራና የመፍትሄ ሀሳቦችና ጥየቃ እውነተኛ ብሔራዊ ውይይት እንዲደረግ ጠይቀው ነበር። ዶክተር ደሳለኝ ጫኔ ማጠቃለያ ጥያቄያቸውን ሲያቀርቡ መንግስት ችግሮችን በኃይል መፍታት ወጥቶ ሁሉም የተጠቃለሉ የሚጋብዙ እውነተኛ የፖለቲካ ድርድር ለማድረግ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኛ እንዲያብራራ ጠይቀዋል። ከዚህም ጋር ተይዞ ዶክተር ደሳለኝ ጫኔ መደመርን በልተውታል አሉ። በነገራችን ላይ ዶክተር ደሳለኝ ጥያቄ ንግግራቸው ሲያደርጉ አንድ ነገር የተናገሩ ሲሆን እውነት ነው፣ በጣም ደስ ያለኝ ሚዛናዊና ክልላዊ ኢምፓወርመንት እና ስለ ሀገራዊ ዩኒቲ ኮሪደር ብቻ ሳይሆን ዳይቨርሲቲ ኢኮኖሚ ስለመገንባት በጣም ትልልቅ ቁም ነገሮች አንስተዋል አሉ። ሀሳብ ሲመነዘር እንደ ኮሪደር ብቻ መሆን የለበትም፣ ማዳበሪያ ፋብሪካም አሉ መሆን የለበትም፣ ግድብም አለ። ስለዚህ አቋማችን ብዙ ጉዳይ እያቀራረም ስለመጣ በጋራ የምንሰራበት ነገር ብናሰፋ ጥሩ ነው ማለት ፈልጌያለሁ ብለዋል። ምክክር የሚመለከት ምን ይጠበቃል ለተባለው ይሄ የናሽናል ዳያሎግ እድል ሰፊ እድል ነው። ብዙ የታሰሩበት ለረጅም ጊዜ የጠየቁና ዋጋ የከፈሉበት ጥያቄ ነው። አሁን ስናገኘው ማቅለል አይደለም። ኢትዮጵያ አንድ ክፉ አመል አለብን። እቅር ሲመጣ እንጠቀም፣ ካለፈ ደግሞ እናዝናለን። ዛሬ ከመኖር በትዝታ መቆምና መናፈቅ እንወዳለን። በዚህ የዘመናት ጠቅላይ ሚኒስትር አብይ በንግግር የተናገሩት ነው። እያመሷት ያሉት ምርኮኞች ናቸው አሉ ጠቅላይ ሚኒስትር አብይ። በትግራይ ክልል ወቅታዊ ሁኔታ በህወሓት ላይ ጠንካራ ትችት ሰንዝረዋል። እውነተኛ ተቆርቋሪ መስለው በትግራይ ህዝብ መከራ እያደረሱ ያሉት አንዳንድ ምርኮኛ ናቸው ብለው ገልጸዋቸዋል። በርካታ የትግራይ ወጣቶች ታፍሰው በሱዳን ላለው ጦርነት መሸጣቸው ካለው ከፍተኛ አፈሳ ስጋት የተነሳ በትግራይ ያለው ወጣት ይልቅ በሌሎች ሀገር ክፍል የሚኖሩት ትግራይ ተወላጆች በተሻለ ሰላማዊና ነጻነት ወጥቶ መግባት እንደሚችል አብራርተዋል። አክለውም ህወሓት የሚያዘውና ዓላማውን የሚያስፈጽመው ሻዕቢያው ነው ያሉት ጠቅላይ ሚኒስትር ቡድኑ በኢትዮጵያ እድገት መጠቀም ሲገባው ለጥፋት ጦርነት መዋል እንደሌለበት ገልጸዋል። ይሁን እንጂ ለሀገራት ህልውና የሚፈታተን ማንኛውም ጦርነት ዝግጁ ነን ሲሉ አስገንዝበዋል።
የደርግን ዘመን ጥምረት በማንሳት ሱዳንና ህወሓት ኤርትራ በጋራ እየሰሩ መሆኑን ገለጹ። ስማቸው ያልጠቀሱ ሌሎች ተዋናዮች ተሳትፎ መኖራቸውን ጠቁመዋል። በዚህም ጉዳይ ጠቅላይ ሚኒስትር የህዝብ ተወካይ ምክር ቤት ቀርበው በሰጡት ማብራሪያ ህወሓት ኤርትራ ጋር ተይዞ የሚነሳ ውዝግብ የሚዳስስ እጅግ ጠንካራ ንግግር አድርገዋል። በዚህም ህወሓት ከመጥረቢያ ጋር በማመሳሰል ህወሓት እንደ መጥረቢያ ነው፣ መያዣ ኤርትራ ነው ሲሉ ገልጸውታል። የመንግስት ትኩረት ፍልሚያ መሳሪያ ከሆኑ አካላት ጋር ሳይሆን ከራሱ ከምንጩ ጋር መሆኑን አስምረዋል። የመንግስት ዋነኛ ትኩረቱ ክርክር የችግሩ ተላላኪ ከሆኑ ወገኖች ሳይሆን ከዋናው ላኪ ጋር መሆኑ የገለጹት ሚኒስትሩ እኛ ከምንጩ ጋር ትኩረታችን እንጂ ከህወሓት ጋር አይደለም፣ ነገሩ ከላላኪዎች እንጂ ከባንዳዎች አይደለም ሲሉ አስገንዝበዋል። የጠቅላይ ሚኒስትሩ ንግግር በኢትዮጵያና በህወሓት በኤርትራ መካከል ያለው ወቅታዊ ጂኦፖለቲካ ፍጥጫ ከጀርባ ያሉት ኃይሎች አሰልፎ በግልጽ ያመላከተ መሆኑን ገልጸውታል። ትግራይ ወጣቶች ለሱዳን እየተሸጡ ነው አሉ። የፕሪቶሪያ የሰላም ስምምነት ከተራ ድርድር ሂደት ባለፈ ለዘላቂ ሰላም ስምምነት መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል በአሁኑ ድረስ ህዝቡ የሚያምሱና ወጣቶች ለሱዳን ጦር አሳልፍ የሚሸጡ ኃይሎች መኖራቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ በወቅቱ ብሔራዊ ጉዳይ በሰጡ ማብራሪያ የፕሪቶሪያ ስምምነት ለሀገር ሰላም ሲባል የተደረገ ትልቅ እርምጃ መሆኑን አስገንዝበዋል። ፕሪቶሪያው እንደ ድርድር ብቻ መታየት ያለበት አይደለም። ጠቅላይ ሚኒስተሩ በመንግስት ለሰላም ሲል ከፍተኛ ዋጋ መክፈሉን መውረስ የሚቻላቸውን በርካታ ሀብቶች ጭምር ለሰላም እድል ለመስጠት ሲባል ሳይነካ እንዲመለሱ ማድረጋቸውን ገልጸዋል። ይሁን እንጂ አሁንም በክልሉ ውስጥ ሰላም የማይፈልጉ አንዳንድ ምርኮኛ የሚሏቸው የትግራይ ህዝብ እያመሱ እንደሚገኙ፣ ሰላማዊ ህይወት እያስተጓጉሉበት እንደሆነ ጠቁመው አክለውም በእነዚህ ሰላማዊ የሚወክሉ ኃይሎች የራሳቸው ቤተሰቦች በአዲስ አበባና በውጭ ሀገራት በሰላም በምቾት እያስቀመጡ በክልሉ የንጹሐን ህይወት ለብጥብጥ እያደረጉ መሆኑን ገልጸዋል። በተለይ በአሁኑ ወቅት በርካታ የትግራይ ወጣቶች ታፍሰው በሱዳን የሚካሄደው ጦርነት በገንዘብ እየተሸጡ እንደሚገኝ የገለጹት ጠቅላይ ሚኒስትር አብይ አህመድ ይህ ድርጊት በአስቸኳይ ሊቆም እንደሚገባ አሳስበዋል። መንግስት በኩል ለሰላም የተዘረጋ እጅ የጸና ቢሆን ፕሪቶሪያ ለምን ተስማማችሁ በማለት ስምምነቱን ለማደናቀፍ ሀገር ወደ ሌላ ግጭት ለመክተት የሚፈልጉ ኃይሎች መኖራቸውን ለህዝቡ ሊገነዘብ እንደሚገባ አስጠንቅቀዋል። መንግስትና ህወሓት አዳዲስ የቃላት ፍልሚያ ጀመሩ። ጠቅላይ ሚኒስትሩ በባለፈው በሰጡት ማብራሪያ የፕሪቶሪያ ሰላም ስምምነት በአሸናፊ መንግስትና በተሸናፊ ህወሓት መካከል የተደረገ መሆኑን ገለጹ። ለመንግስት ለሰላም ሲባል በትግራይ ያሉ ንብረቶች ጠብቆ ቢያስረክብም ከስምምነቱ በኋላ የተፈቱ ምርኮኞች በአሁኑ ወቅት በክልሉ ሁከትና ረብሻ እየፈጠሩ መሆኑን ተናግረዋል። ህወሓት በትግራይ እንዲትፈርስ ይፈልጋል ሲሉ የወቀሱት ጠቅላይ ሚኒስትሩ የትግራይ ወጣቶች ባህል እየታፈሱ ለሱዳን ጦር እየተሸጡ መሆኑን የሚገልጹ አሳሳቢ ውንጀላ አቅርበዋል። አያይዞም በየክልላቸው ወጪ የሚገኙ የትግራይና አማራ ኦሮሞ በሰላም እየኖሩ ነው ሲሉ ገልጸውታል።